የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘ ረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ግብጽ ባልታሰበ አቅጣጫ ባልታሰበ ፕሮጀክት ወደ አፍሪካ ቀንድ መጥታለች። በኢትዮጵያ ጎረቤትና የሀገሪቷ 90% ወጪ ንግድ በምታሳልጠው ጅቡቲ አዲስ ፕሮጀክት ላይ እጇን አስገብታለች። ግብጽ ከጅቡቲ 10 ሄክታር የወደብ መሬት ለግል ጥቅሟ በልዩነት ተሰጥቷታል። ኢትዮጵያን መሰረት ያደረገ የወደብ ግንባታ ልታደርግ መሆኑ ታውቋል። የምንመለከተው ይሆናል። ከህወሓት እንቅስቃሴ ጋር በተያያዘ ውጥረት ባየለበት በወልቃይት በተጠንቀቅ ላይ ነን የሚል ማሳሰቢያ ተሰጥቷል። በወልቃይት ወታደራዊ ትርኢት በተካሄደበት አመራሩ ጥብቅ መልእክት ሰደዋል። አመራሩ ራሳችንን ለመከላከል ተዘጋጅተናል ሲሉም አሳስበዋል። መረጃውን እናደርሳለን። የህወሓት ኃይሎች የጦር መሳሪያዎች ከጎረቤት ሀገር ጭምር አስገብተዋል የሚል ክስ ቀርቦባቸዋል። የተቀበሩ መሳሪያዎችን ቆፍረው ያወጡት የህወሓት ኃይሎች ተጨማሪ የጦር መሳሪያዎች እያስገቡ ነው በሚል ነው ክሱ የተሰማው። የፕሪቶሪያ ውልን ከወንጀል እንደማምለጫ ሰበብ እየተጠቀሙ ነው በሚል እነ ደብረጽዮን ላይም ክስ ቀርቧል። ጥንቅራችን ይዞታል። ከጦርነቱ ጋር በተያያዘ ወደ ኢትዮጵያ የተሰደዱ ሱዳናውያን በኢትዮጵያ መንግስት እንደዚሁም በመንግስታቸውና ኢትዮጵያ በሚገኝ ሀገራቸው ኤምባሲ ላይ ሳይቀር ቅሬታን አቅርበዋል። በምን ጉዳይ የሚለውን በተመለከተ በጥንቅራችን ዝርዝር ላይ የምታገኙት ይሆናል። የኬንያው ፕሬዝዳንት ዊሊያም ሩቶ በኢትዮጵያ ታግቶ ስለነበረ ኬንያዊ ተናገሩ። ባሳለፍነው ሳምንት በአማራ ክልል ታግቶ ስለተለቀቀው ዜጋውና ስለነበረው ሂደት የተብራራ መረጃ ከፕሬዝዳንቱ ተሰምቷል። የምንመለከተው ይሆናል። ፕሬዝዳንት ዶናልድ ትራምፕ እና ደቡብ አፍሪካ ሊግባቡ አልቻሉ። ትራምፕ ቀን በተቆረጠለት በደቡብ አፍሪካው የጆሃንስበርግ ድግስ ላይ አልገኝም፣ በዚህ ቦታ መገኘት ማለት ታላቅ ውርደት ነው ሲሉ አስታውቀዋል። ጠሪ አክባሪ ነው ያለችው ደቡብ አፍሪካም ምላሽ ሰጥታለች። የተፈጠረውን ሁኔታ በተመለከተ ጥንቅራችን ላይ ያደርሳችሁ ከያዛችሁ የሰዓቱ መረጃዎች መካከል ነው። የአሜሪካ መንግስት መዘጋት በ40ኛው ቀኑ መፍትሄ ማግኘቱ ተሰምቷል። ውዝግቡን ለመፍታት በአሜሪካ ሴኔት መሪዎች ከስምምነት ተደርሷል። መረጃውን እንዳሰነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ህወሓት ከውጭ የጦር መሳሪያ አስገብቷል። አምባሳደሩ የህወሓት ኃይሎች የጦር መሳሪያዎች ከጎረቤት ሀገር ጭምር አስገብተዋል የሚል ክስ ቀርቦባቸዋል። የተቀበሩ መሳሪያዎችን ቆፍረው ያወጡት የህወሓት ኃይሎች ተጨማሪ የጦር መሳሪያዎች እያስገቡ ነው በሚል ነው ክሱ የተሰማው። የፕሪቶሪያ ውልን ከወንጀል እንደማምለጫ ሰበብ እየተጠቀሙ ነው በሚል እነ ደብረጽዮን ላይ ክስ ቀርቧል። ጥቅምት 2015 የተፈረመው ስምምነት 3ኛ ዓመቱን ሲደፍን ፈራሚዎቹ የኢትዮጵያ ፌዴራል መንግስትና ህወሓት በተደጋጋሚ በመካሰስ ላይ ይገኛሉ። በሶማሊያ ኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ ከሰዋል። በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው በጻፉ መልእክት የፕሪቶሪያ ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸዋል። አምባሳደሩ የትግራይ ኃይሎችን በመልእክታቸው የቀድሞ ህወሓት ርዝራዦች ሲሉ የጠሯቸው ሲሆን ስምምነቱ ትጥቅ መፍታትን ቢያስገድድም ኃይሎቹ መሳሪያ ሲቀብሩ ተጨማሪ ጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። ከዚህም አልፎ ጸረ ኢትዮጵያ ከሆነ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ከባድ ውንጀላ አቅርበዋል። ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ መሆናቸውን ገልጸዋል። አምባሳደር ሱሌማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ ከመሆኑ አስቀድሞ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸው ይታወቃል። ደብዳቤው የፌዴራል በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይህ ድርጊት አደገኛ መባባስና የስምምነቱ ሙሉ ጥሰት መሆኑን አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያን ስምምነት በይፋ ይካዱና ከሰላም መንፈስ ጋር የሚቃረን ንግግር ማድረጋቸውን ደብረጽዮን ገልጸው ነበር።
የሁለት ዓመቱን ደም አፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ መሆኑ ላይ ፖለቲካ ተንታኞች ጥያቄ ያነሳሉ። መሰረታዊ አገልግሎቶችን መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል የተፈናቃዮች መመለስ እንዲሁም ህወሓትን ከሽብርተኝነት መዝገብ መፋቅን የመሰሉ እርምጃዎች ወዲያው ተወስደዋል። ስምምነቱ ቀን በመቁረጥ ቀላል መሳሪያዎችን ጨምሮ ህወሓት የታጠቃቸውን የጦር መሳሪያዎች ስምምነቱን በፈረመ በ30 ቀናት ውስጥ ሙሉ በሙሉ እንደሚያስረክብ በአንቀጽ 6 ላይ ሰፍሯል። ስምምነቱን ተከትሎ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው ብሔራዊ ተሃድሶ ኮሚሽን ከትግራይ ክልል 275,000 ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በእቅዱ ልክ ግን መራመድ አልቻለም። በቀጣይ ርዕስ ግብጽ በጅቡቲ የወደብ መሬት አገኘች። ካይሮ በጅቡቲ ወደብ ልትገነባ ነው። ግብጽ ባልታሰበ አቅጣጫ ባልታሰበ ፕሮጀክት ወደ አፍሪካ ቀንድ መጥታለች። በኢትዮጵያ ጎረቤትና የሀገሪቷ 90% ወጪ ንግድን በምታሳልጠው ጅቡቲ አዲስ ፕሮጀክት ላይ እጇን አስገብታለች። ካይሮ ጅቡቲ በምትገነባው የወደብ ፕሮጀክት ላይ ነው ከሰሞኑ የተገኘችው። ግብጽ የምትሳተፍበት ወደብ አዲስ ሲሆን የሎጂስቲክ ተቋም አብሮ የሚገነባ ይሆናል። የኢትዮጵያ የውጭ ገቢና ወጪ ንግድን ገበያ ላይ ተመሰረተው ይሄ የወደብ ግንባታ በግብጽ እጅ መደረጉ ግርምት ፈጥሯል። ካይሮ በቀጠናው ተጽዕኖ ለመፍጠር የምታደርገው አንዱ መንገድ መሆኑን የታየው የወደቡ ግንባታ ስምምነት በቀጣይ የግብጽ የውጭ ጉዳይ ምክትል ፕሬዝዳንት በተገኙበት የሚከወን መሆኑን ከጅቡቲ መረጃው ተሰምቷል። ፕሮጀክቱ በቀጥታ ኢትዮጵያን የሚመለከት ሲሆን ስራውን ወደ መሬት የማውረድ ትብብሩ ግብጽና ጅቡቲ በጋራ የሚከወን ነው። ባሳለፍነው ሳምንት ኖቬምበር 3 ላይ የግብጹ ተወካይ መሐመድ ፋቲ ሞሳና የጅቡቲ ወደቦችና ነጻ የንግድ ቀጠና ሊቀመንበር አቡበከር ኦማር ሃዲ ጅቡቲ ላይ ተገናኝተው ነበር። ፕሮጀክቱን ለማስጀመር በቀጣይ ከግብጽ ውጭ ጉዳይ በተጨማሪ የግብጽ ምክትል የኢንዱስትሪ ልማት ሚኒስቴር በቀጣይ ሳምንታት ይገኛሉ ተብሎ ይጠበቃል። በአዲስ ወደብ ዘመናዊ ኮንቴነር ተርሚናል መገንባት፣ እስከ 20 ሜጋዋት የሚደርስ የፀሐይ ኃይል ማመንጫ መትከል እንዲሁም ወደቡን ወደ አረንጓዴ ልማት ማበልጸግ የፕሮጀክቱ አካል መሆናቸው መረጃው አመልክቷል። በተጨማሪም በወደቡ 10 ሄክታር የሎጂስቲክስ ዞን ለግብጽ የወጪ ንግድ በሚል ለካይሮ የሚሰጥ መሆኑን የተነገረው። የኮንቴነር ተርሚናሉ 1450 ሜትር የሚረዝም ሲሆን 18 ሜትር የወደብ ጥልቀት አለው ተብሏል። በዓመት 5 ሚሊዮን ኮንቴነር ለማስተናገድ የታቀደበት ፕሮጀክት ነው። ፕሮጀክቱ በወደብ አገልግሎት ጅቡቲን በቀጠናዊ የላቀ አቅምና አገልግሎት ሰጪነት የሚያላብስ ነው የተባለ ሲሆን ለኢትዮጵያ የንግድ ፍላጎት ብቃት የሚጨምር ነው ተብሏል። ግብጽ በዚህ ፕሮጀክት ዋነኛ አጋር ሆና መምጣቷ እንዲሁም 10 ሄክታር መሬት በወደቡ የግል ባለቤት መሆኗ ግርምት የፈጠረ ሆኗል። በቀጣይ ርዕስ በወልቃይት ወታደራዊ ዝግጅት ከህወሓት እንቅስቃሴ ጋር በተያያዘ ውጥረት ባየለበት በወልቃይት በተጠንቀቅ ላይ ነን የሚል ማሳሰቢያ ተሰጥቷል። በወልቃይት ወታደራዊ ትርኢት በተካሄደበት አመራሩ ጥብቅ መልእክት አስተላልፈዋል። አመራሩ ራሳችንን ለመከላከል ተዘጋጅተናል ሲሉ ማሳስበዋል። የወልቃይት ጠገዴ ሰቲት ሁመራ አስተዳዳሪ የሆኑት አቶ አሸተ ደምለው በህወሓት የተደረገብን ግፍ አንረሳውም ሲሉ አመልክተዋል። አመራሩ በማይካድራ የተጨፈጨፉ ሰማዕታትን እናስታውሳለን በሚል በትላንትናው ዕለት በይፋዊ የትስስር ገጻቸው ባሰፈሩት ጽሑፍ ጥቅምት 30 በርካቶች በጅምላ የተገደሉበት ጥቁር ቀን ነው ሲሉ ገልጸውታል። የማይካድራ ሰማዕታትን ስንዘክር በግፍ ለተጨፈጨፉት ንጹሃን ዜጎች ልባዊ ሐዘን ከመግለጽ ባሻገር ትልቁ ትኩረት የሚሆነው የወልቃይት ጠገዴ አማራ ህዝብ ለረጅም ጊዜ ለታገለለት የማንነት ጥያቄና የህልውና ትግል ነው። ይህ ትግል የ3 አስርት ዓመታት መራራ ታሪክ ያለው ሲሆን የህዝቡን የማይበገር መንፈስና የፍትህ ጥማትን ይመሰክራል ሲሉ አቶ አሸተ አመልክተዋል። በቀጣይ መረጃችን ሱዳናውያኑ በኢትዮጵያ ላይ ያቀረቡት ቅሬታ። ከጦርነቱ ጋር በተያያዘ በስደት በኢትዮጵያ የሚገኙ ሱዳናውያንና ከቪዛ እድሳትና ከቅጣት ጋር በተያያዘ ከባድ ፈተና ገጥሞናል ሲሉ ቅሬታቸውን አሰሙ። ለአገልግሎቱና ቪዛን ለማሳደስ በሚፈጠረው መዘግየት የሚጣለውንም ቅጣት አልቻልነውም ብለዋል። ከዚሁ ጋር በተያያዘ ቅሬታቸውን የነገሩት መሆኑን በማመልከት ሰፋ ያለ ዘገባ የሰራው ሱዳን ትሪቢዩን ድረገጽ እነዚሁ በኢትዮጵያ ላይ ያሉ የሱዳን ስደተኞች ከነዋሪነትና ከቪዛ እድሳት ጋር በተያያዙ ችግሮች ላይ ከፍተኛ የኑሮ ፈተናዎች ገጥመውናል ሲሉ መናገራቸውን አመልክቷል። ኢትዮጵያ የሱዳን እርስ በርስ ጦርነት ከፈነዳበት ዕለት ጀምሮ ከ100,000 በላይ ሱዳናውያን ስደተኞችን እንደተቀበለች ያመለከተው ዘገባው ነገር ግን በቪዛ የገቡ ሱዳናውያን ስደተኞች ለወርሃዊ ቪዛ እድሳት $100 እና ለእያንዳንዱ ወር የዘገየ ሰው ደግሞ $300 ቅጣት የሚጠብቀው መሆኑን በማመልከት ይህም ኑሯቸውን ፈታኝ እንዳደረገባቸው እንደገለጹለትም አመልክቷል። ይህንኑ ጉዳይ በተመለከተ የሱዳን ባለስልጣናትና በኢትዮጵያ የሱዳን ኤምባሲ ኃላፊዎች ከኢትዮጵያ መንግስት ጋር ተነጋግረው መፍትሄ እንዲያፈላልጉ ስደተኞቹ ጥያቄዎችን ቢያቀርቡም ሁለቱም አካላት ይህ ነው ሊባል የሚችል መፍትሄን ማፈላለግ የቻሉበት ሁኔታ
የሌለ መሆኑን በማመልከት ወቀሳቸውን ሰንዝረዋል። በቅርቡ ከሱዳን ወደ አዲስ አበባ ጉዞ አድርገው ከኢትዮጵያ ባለስልጣናት ጋር መክረዋል ያሏቸውን የሱዳን ባለስልጣናትንም ደርሰው ሲመለሱ እኛን ሳያናግሩን ችግሮቻችንንም ለሚመለከተው አካል ሳያቀርቡ አልፈውን ሄዱ በማለትም ስደተኞች ወቀሳቸውን ሰንዝረዋል። በቀጣይ መረጃ ፕሬዝዳንት ሩቶ በኢትዮጵያ ስለታገተው ኬንያዊ ተናገሩ። የኬንያው ፕሬዝዳንት ዊሊያም ሩቶ በኢትዮጵያ ታግቶ ስለነበረ ኬንያዊ ተናገሩ። ፕሬዝዳንቱ በኢትዮጵያ በአማራ ክልል በአጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሽልንግ ወይም 2.7 ሚሊዮን የሚጠጋ የቤዛ ክፍያ ከተከፈለ በኋላ መለቀቁን ይፋ አድርገዋል። ኬንያዊው ታግቶ የነበረው ባለፈው ኦክቶበር ወር ላይ ነበር ያሉት ፕሬዝዳንቱ በኢትዮጵያ የኬንያ አምባሳደር ግለሰቡን ለማስለቀቅ ከፍተኛ የሚባል ጥረት ሲያደርጉ ቆይተዋል ብለዋል። ፕሬዝዳንቱ ይህን ያሉት ባለፈው ሳምንት መጨረሻ ላይ ነበር። ኬንያዊው ጃጊ የሚሰኝ ግለሰብ ሲሆን አጋቾች በርካታ ገንዘብ መጠየቃቸው አስቸጋሪ ነበር ብለዋል። የሆነ ሆኖ 3 ሚሊዮን የኬንያ ሽሊንግ ለአጋቾች ከተከፈለ በኋላ ሳሙኤል ንጃጌ የተባለው ዜጋቸው መለቀቁን ነው ለኬንያ ሕዝብ የተናገሩት። ሳሙኤል በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸውን የተናገሩት 3 ሚሊዮን የኬንያ ሽሊንጉን ሳሙኤል ይሰራበት የነበረው ድርጅት ክፍያውን መፈጸሙን አንስተው አመስግነዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ የሚገኝ የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉ ሲነገር ፕሬዝዳንት ሩቶ የኬንያ የሚሰሩባቸው የውጭ ሀገር ድርጅቶች የሚሰሩበት ቦታ እንደ ሳሙኤል መረጃዎች እስከተሟሉ ድረስ የኬንያ መንግስት በሚያጋጥማቸው ችግር አስፈላጊውን ድጋፍ እንደሚያደርግ አሳስበዋል። ማንም ኬንያዊ ላይ ሊፈጠር ሊያጋጥም የማይገባ ድርጊት ነው ያሉት ፕሬዝዳንቱ ኬንያውያን ራሳችሁን ጠብቁ፣ ጥንቃቄ አድርጉ ሲሉ አሳስበዋል። ኬንያዊ ግለሰብ ከአዲስ አበባ በ120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ አንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ እንደነበር የኬንያ መገናኛ ብዙሃን ዘገባ አመልክቷል። ፕሬዝዳንት ዊሊያም ሩቶ በተያያዘ በዩክሬን ውስጥ በህገወጥ መንገድ የተቀጠሩ ኬንያውያንን እንዲለቀቁ ለዜሌንስኪ ጥሪ ማቅረባቸውን ገልጸዋል። በዚህ ጉዳይ ላይ ከዜሌንስኪ ጋር ፍሬያማ የስልክ ውይይት ማድረጋቸውን የገለጹት ሩቶ ዜሌንስኪ በዩክሬን እስር ላይ የሚገኙ ማናቸውም ኬንያውያንን እንዲለቁ እንደሚያመቻቹ ጠይቄያለሁ ብለዋል። በሳምንቱ መጀመሪያ የደቡብ አፍሪካ መንግስት አትራፊ የሥራ ውል ቃል ተገብቶላቸው በዩክሬን ግጭት ውስጥ እንዲሳተፉ ከታለሉ 17 ዜጎቹ የእርዳታ ጥሪ መቀበሉን አስታውቆ እንደነበር መዘገቡ ይታወሳል። በቀጣይ ርዕስ ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም በሞት ተለዩ። የታሪክ ተመራማሪውና አጥኚው ፕሮፌሰር ላጲሶ ጌዴሌቦ በዛሬው ዕለት ከዚህ ዓለም በሞት መለየታቸው ተሰማ። ፕሮፌሰር ላጲሶ ጌዴሌቦ ባደረባቸው ሕመም ሕክምናቸውን ሲከታተሉ ቆይተው በ87 ዓመታቸው ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ለመንግስት ሚዲያዎች ተናግረዋል። ላጲሶ ጌዴሌቦ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢያን አበርክተዋል። ከነዚህ መካከል ጎልቶ የሚታወቁት የኢትዮጵያ ታሪክ ከዳማት እስከ አዲስ አበባ፣ የኢትዮጵያ ታሪክ ከሉሲ 4 ሚሊዮን ዓመት ዓለም እስከ አዲስ አበባ 2000 ዓመተ ምህረት እንዲሁም የኢትዮጵያ ታሪክ የኢትዮጵያና የኢትዮጵያውያን የመነሻና የማንነት ግንዛቤ የሚሉ ይገኙባቸዋል። ፕሮፌሰሩ የኢትዮጵያንን የጋራ እሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸውም ይነገራል። ፕሮፌሰር ላጲሶ ጌዴሌቦ ሀገራዊ ትርክትን ማቀንቀን ከባድ በነበረበት ጊዜ ለብሔራዊ ትርክት ጉልህ ድርሻ የነበራቸው የታሪክ ምሁር መሆናቸው ይነገራል። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎች ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው በማድረግም በይበልጥ ይታወሳሉ። በ1931 ዓ.ም የተወለዱት ፕሮፌሰሩ ትውልዳቸው ከሃዲያ ሲሆን በ87 ዓመታቸው ከዚህ ዓለም ማለፋቸው ታውቋል። ፕሮፌሰር ላጲሶ ጌዴሌቦ የአስክሬን ሽኝትና ቀብር ስነ ስርዓት የፊታችን ማክሰኞ ህዳር 2 ቀን 2018 ዓ.ም እንደሚከናወን ከቤተሰቡ የተሰጠ መረጃ ያመለክታል። በቀጣይ ርዕስ ትራምፕ ደቡብ አፍሪካ ላይ አደሙ። ከ10 ቀናት በኋላ በደቡብ አፍሪካ በሚካሄደው የቡድን 20 ሀገራት ጉባኤ ላይ ሀገራቸው አሜሪካ እንደማትሳተፍ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ በትሩዝ የማህበራዊ ትስስር ገጻቸው ላይ ባጋሩት መልእክታቸው አሜሪካ በደቡብ አፍሪካው ጉባኤ ላይ የማትሳተፍበት ምክንያት ያሉትንም አስቀምጠዋል። ምክንያቱ ደግሞ የደቡብ አፍሪካ መንግስት በነጭ ዜጎቹ ላይ እስከ ዘር ማጥፋት ድረስ የዘለቀን መድሎና ጭቆናን በማካሄዱ ነው የሚለው ነው ታይቷል። ከቅኝ ግዛት ጋር በተያያዘ የፈረንሳይ የጀርመንና የደች ዝርያ ያላቸው አውሮፓ ነጮች ሰፋፊ እርሻ መሬቶችን ጨምሮ የደቡብ አፍሪካን ኢኮኖሚ የተቆጣጠሩ ሲሆን በአፓርታይድ መውደቅ ነፃነታቸውን ያገኙት ጥቁሮች የቀደመውን የኢኮኖሚ ኢፍትሐዊነት ለማስተካከል በሚያደርጓቸው ጥረቶች ከባድ ፈተና እየገጠማቸው ይገኛል። አንዱም የሀገሪቱ ነጮችና ጥቁሮች ፍትሐዊ ያልሆነ የኢኮኖሚ ክፍፍል መገለጫ ተደርጎ የሚጠቀሰው መሬት ሲሆን
መረጃዎች የሚያሳዩት 7.3 የሚሆኑት ነጮች 72 በመቶ የሚሆነውን የግል መሬት ይዘዋል። በዚህም በጥቁሮች በኩል ከፍተኛ የሆነ ቅሬታ ይታያል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ይህንኑ የማይነካ የሚመስሉ የነጮች የመሬት የበላይነት ይዞታ ቀንሰው ለጥቁሮች ለማካፈል በቅርቡ አንድ ህግ ይፋ አድርገዋል። ሆኖም ትራምፕ የደቡብ አፍሪካ ነጭ ዜጎች ከእርሻ መሬቶቻቸው እየተፈናቀሉና እየተገደሉም ጭምር ነው በማለትም ግድያውን እስከ ዘር ማጥፋትም ጭምር ድረስ ለጥጠው ሲመለከቱትም ይታያል። በዚህም ትራምፕ በሁለተኛው የስልጣን ዘመናቸው ከወራት በፊት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ወደ ዋሽንግተን አምርተው በነበረበት ወቅት የደቡብ አፍሪካ ነጭ ዜጎች ከመሬታቸው እየተፈናቀሉና እየተገደሉ ነው በማለት በጋዜጠኞች ፊት ፕሬዝዳንቱን ሲሞግታቸው ታይቶ የነበረ መሆኑ የሚታወስ ነው። በመሪዎች ደረጃ የሚካሄደው የቡድን 20 ወይም G20 ሀገራት ስብሰባ ላይ በመጀመሪያ ትራምፕ ምክትላቸውን ጄዲ ቫንስ የመወከል እቅድ የነበራቸው መሆኑን የአልጀዚራ ዘገባ አመልክቷል። በኋላ ላይ ግን ትራምፕ ሙሉ በሙሉ ሐሳባቸውን በመቀየር ከናጠቃላዩ በደቡብ አፍሪካ የጆሃንስበርግ ስብሰባ ላይ አሜሪካ አትሳተፍም ሲሉ በትሩዝ የማህበራዊ ትስስር ገጻቸው ላይ አስታውቀዋል። ትራምፕ ከዚህ ባለፈም በዚሁ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩት መልእክታቸውም የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መካሄዱ ትልቅ ውርደት ነው ያሉበት ሁኔታም ታይቷል። የቡድን 20 ሀገራት በሚለው ውስጥ ከተካተቱት ሀገራት መካከል ከአፍሪካ ብቸኛው ሀገር ደቡብ አፍሪካ ናት። በሀብትና ቴክኖሎጂ ከበለጸጉት እንደ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጃፓን ያሉ ሀገራት በተጨማሪ ከእስያ እንደ ቻይና፣ ደቡብ ኮሪያና ኢንዶኔዥያንም ጭምር የሚያካትት ነው። ከላቲን አሜሪካ አርጀንቲናና ብራዚልም ጭምር ይገኙበታል። የትራምፕን አሜሪካ በደቡብ አፍሪካ የቡድን 20 ሀገራት ስብሰባ ላይ አትገኝም ማለት በተመለከተ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ክሪስፒን ፊሪ በቢቢሲ በኩል በሰጡት ምላሽ የአንድ ሀገር አለመገኘት በቡድኑ አባል ሀገራት ስብሰባ ላይ የሚያስከትለው አንዳች አይነት አሉታዊ ተጽዕኖ የለም በማለት አጣጥለውታል። በቀጣይ መረጃ በአሜሪካ የተዘጋው መንግስት ሊከፈት ነው። የአሜሪካ መንግስት መዘጋት በ40ኛው ቀኑ መፍትሄ ማግኘቱ ተሰምቷል። የአሜሪካ መንግስት ከፈረንጆች ኦክቶበር 1 ቀን 2025 ጀምሮ መዘጋቱ ይታወቃል። የመንግስት መዘጋት የሚከሰተው የአዲሱ የበጀት ዓመት ሳይገባ ሁለቱ የአሜሪካ ምክር ቤቶች በፕሬዝዳንቱ በቀረበላቸው የበጀት ረቂቅ ላይ ተስማምተው ማጽደቅ ሳይችሉ ሲቀሩ ነው። በፕሬዝዳንት ትራምፕ የቀረበው አዲሱ የበጀት ዓመት ረቂቅ ሪፐብሊካኖች በሚበዙበት በተወካዮች ምክር ቤት ጸድቆ ወደ እንደራሴዎች ምክር ቤት ተመርቶ ነበር። ይህንኑ ረቂቅ ለማጽደቅም የሚያስፈልገው ድምፅ 60 ነው። በምክር ቤት ውስጥ ሪፐብሊካን 53፣ ዴሞክራቶች ደግሞ 47 ናቸው። ይህንኑ በጀት ከደገፉ 2 ዴሞክራቶች በስተቀር 45 ዴሞክራቶች በጀቱ በተለምዶ የጤና መድን ዋስትናን፣ የማህበራዊ ድጋፎችን፣ አነስተኛ ገቢ ላላቸው ሰዎች የሚሰጡ ድጎማዎችን ይጎዳል በሚል ተቃውመውታል። ሪፐብሊካኖችም የትራምፕን ትልቅ ቆንጆ ህግ ምንም ሳይሸራረፍ ለማሳለፍ በእንቢታቸው ጸንተዋል። እናም የድጋፍ ድምፁ 60 ስላልሞላ 55 ብቻ ድጋፍ ነው ያለው። ረቂቅ በጀቱ ህግ ሳይሆን ቀርቷል። ለወትሮ ይሄ ፖለቲካ ልዩነት እስኪፈታ ድረስ ከ2 ሳምንት እስከ 3 ወር ድረስ ሊዘልቅ የሚችል ጊዜያዊ በጀት ላይ መግባባት አልተደረሰም። ውዝግቡ 40 ቀናት በተሻገረበት የመፍትሄ ሐሳብ ማግኘቱ ነው የተገለጸው። የሴኔቱ መሪዎች ትላንት እሁድ የፌዴራል መንግስትን እንደገና ለመክፈት የሚያስችለውን ሰነድ በስምምነት ለውሳኔ ማሳለፋቸውን ሮይተርስ ዘግቧል። ይህ ስምምነት በሴናተሮቹ አንገስ ኪንግ፣ ጂን ሻሂን እና ማጊ ሐሰን መሪነት ከሴኔቱ አብላጫ መሪ ጆን ቱን እና ከዋይት ሃውስ ጋር የተደረሰ ነው። ዴሞክራቶች ሲጠይቁት የነበረ የጤና መድን ታክስ ክሬዲት ጉዳይ እስከ ታህሳስ ወር ሁለተኛ ሳምንት መጨረሻ ድረስ ለድምፅ እንዲቀርብ መስማማት ተችሏል። በመንግስት መዘጋት ወቅት የተፈጸሙትን ከስራ ማሰናበቶች በሙሉ የሚቀለብስ ይሆናልም ተብሏል። ጊዜያዊ የገንዘብ ድጋፍ ውስጥ ከጥር ወር መጨረሻ ድረስ እንዲራዘም መደረጉም ነው የተገለጸው። ከድምፅ መስጠቱ በፊት ትራምፕ በዋይት ሃውስ ለጋዜጠኞች እንደተናገሩት ወደ ስምምነቱ በጣም የተቃረብን ይመስላል ሲሉ አመልክተዋል። ረቂቅ ሕጉ የፌዴራል ኤጀንሲዎችን እስከ ጃንዋሪ 30 ድረስ ሰራተኞቻቸውን ከማባረር የሚከለክል ሲሆን ይህም ትራምፕ የፌዴራል ሰራተኞችን ለመቀነስ ያቀረቡትን ረቂቅ የሚያግድ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።